ዛሬ እንዳካፈላችሁ እግዚአብሔር በልቤ ያኖረውን የእግዚአብሔርን ቃል እንከፋፈላለን። ከመጽሐፈ ኢያሱ ምዕራፍ 7 ከቁጥር 1 ጀምሮ ጥቂት ቁጥሮችን እናነባለን። የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘምብሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔር ቁጣ በእስራኤል ላይ ነደደ። ኢያሱም ከቤቴል በምስራቅ በኩል በቤትአዊን አጠገብ ወዳለችው ወደ ጋይ ሰዎችን ከኢያሪኮ ልኮ ውጡ ምድሪቱን ሰልሉ ብሎ ተናገራቸው። ሰዎቹም ወጡ ጋይንም ሰለሉ። ወደ ኢያሱም ተመልሰው 2 ወይም 3 ሺህ ያህል ሰው ወጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂቶች ናቸውና ሕዝቡ ሁሉ ወደዚያ ለመሄድ አይድከም አሉት። 3 ሺህ ያህል ሰዎች ወደዚያ ወጡ፣ ከጋይ ሰዎች ፊት ሸሹ። የጋይም ሰዎች ከነርሱ 36 ያህል ሰዎችን መቱ፣ ከበሩም እስከ ሼምባሪም ድረስ አባረሯቸው፣ ቁልቁለቱንም መቷቸው። የሕዝቡም ልብ ቀለጠ፣ እንደ ውሃም ሆነ። ምዕራፍ 8 ቁጥር 1። እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞችንም ሁሉ ካንተ ጋር ውሰድ፣ ተነስተም ወደ ጋይ ውጣ፣ እይ የጋይን ንጉሥና ሕዝቧን ከተማይቱንም ምድሪቱንም በእጅ ሰጥቻለሁ። በኢያሪኮና በንጉሷ እንዳደረግ እንዲሁ በጋይና በንጉሷ ታደርጋለህ። ምድሪቱንና ከብቷን ግን ለራሳችሁ ትዘርፋላችሁ። ከተማይቱን በስተኋላ ድብቅ ጦር አስቀምጥ አለው ይላል። በቀላሉ ለማስታወስ እንዲመች ዛሬ የማካፍላችሁን የመልእክቴን ክፍል እንደገና ለድል በሚል ሐሳብ ነው የእግዚአብሔርን ቃል ዛሬ የምንከፋፈለው። ይሄ አሁን ያነበብኩት የመጽሐፍ ቅዱስ ክፍል የእስራኤል ልጆች ሽንፈት፣ የእስራኤል ልጆች ውድቀት የምንመለከትበት የመጽሐፍ ቅዱስ ክፍል ነው። እስራኤል ድል ማድረግ የጀመሩት እግዚአብሔር አምላክ ለአባቶቻችሁ እሰጣቸዋለሁ ብሎ የነገራቸውን ምድር መውረስ ጀምረዋል። ኢያሪኮን በጩኸታቸው አፍርሰው እግዚአብሔር አምላክ በሰጣቸው መመሪያ፣ በሰጣቸው ሕግ፣ በሰጣቸው ሥርዓት፣ በነገራቸው መንገድ የእስራኤል ልጆች ኢያሪኮን ድል አድርገው እግዚአብሔር የነገራቸውን ነገር አንድ ብለው መውረስ፣ አንድ ብለው ማግኘት መጀመራቸውን እንመለከታለን። ቀጣዩ ጋይ ነው። ኢያሱ ከእስራኤል ልጆች መካከል ሰዎችን መርጦ ወደ ጋይ ሂዱና ምድሪቱን ሰልላችሁ ተመልሳችሁ ነው አላቸው። ሁልጊዜም መቼም ለጦርነት ከሚያስፈልገው ነገር መካከል አንዱ መረጃ ስለሆነ የምድሪቱን መውጫና መግቢያዋን ተመልክታችሁ ኑ። ሰዎቹ ሄደው የምድሪቱን መግቢያና መውጫ ተመልክተው መጡና ለእስራኤል ልጆችና ለኢያሱ ነገሯቸው። እንደዚህ አሉ፣ ጥቂቶች ናቸው፣ ይሄ ሁሉ ሕዝብ ወደዚያ መሄድ አያስፈልገውም። 2 ወይም 3 ሺህ ሰዎች ከሄዱ ጋይን በቀላሉ እናሸንፋለን፣ በቀላሉ የራሳችን እናደርጋለን። ሕዝቡ ሁሉ ወደዚያ መሄድና መድከም የለበትም ብለው ለኢያሱ ነገሩት። ኢያሱ ሪፖርታቸውን ተቀበለ። 3 ሺህ ያህል ሰዎችን ወደ ጋይ ላከ። ነገር ግን የገጠማቸው ነገር የተገላቢጦሽ ሆነ። ታላቋን ኢያሪኮ፣ ትልቋን ኢያሪኮን፣ አስፈሪዋን ኢያሪኮን፣ የተመሸገ ከተማ የነበረችዋን፣ የብረት ሰረገላ አሏቸው የተባሉትን፣ የኒፍሊም ሰዎች አሉ የተባሉትን፣ በጣም ብዙ የፈሯቸውን ኢያሪኮን በቀላሉ ያለ ጦርነት በጩኸት በእግዚአብሔር ምሪትና ጣልቃ ገብነት ያሸነፉት እስራኤል በጥቂት የጋይ ሰዎች ተሸነፉ። እኔ እንደው ልመርቃችሁ፣ በትንሹ ከመሸነፍ እግዚአብሔር ያድነን። አስፈሪውን አሸንፈን
በተናቀው ከመሸነፍ ትልቁን አሸንፈን በትንሹ ከመሸነፍ እግዚአብሔር አምላክ በመንኖርበት የህይወት ዘመናችን ሁሉ ያድነን። እንደሱ አይነት ነገሮች በመጽሐፍ ቅዱሳችን ውስጥ ተከስተው እናያለን። በጣም ብዙ ሰዎች አስፈሪ የሆነውን ከባድ የሆነውን አሸንፈው ነገር ግን ቀላልና ተራ በሆነው የተሸነፉ ሰዎች በእግዚአብሔር ቃል ውስጥ አሉ። ኤልያስን ታስታውሱታላችሁ። ኤልያስ በአንደኛ ነገሥት መጽሐፍ ምዕራፍ 19 ላይ እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩት፣ በአል አምላክ ከሆነ በአልን አምልኩ፣ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ ብሎ እስራኤልን የሞገተ ነብይ ነው። ብቻውን የቆመ በእስራኤል መመለክ ያለበት ሕያው አምላክ አንድ አለ። እስራኤልን ሞገተ። ኤልያስ ሰማያትን የዘጋ፣ ኤልያስ ሰማያትን የከፈተ፣ ኤልያስ ጸልዮ ከሰማይ እሳት ያወረደ፣ የበዓል ነቢያትን 450 ሰዎችን ወስዶ በቂሶን ወንዝ ያሳረደ እግዚአብሔር እርሱ ብቻውን አምላክ ነው፣ እግዚአብሔር እርሱ ብቻውን አምላክ ነው ብለው እግዚአብሔርን የካዱ የበዓል ነቢያት ለእግዚአብሔር ሰግደው ክብርን እንዲሰጡ ያደረገ ኤልያስ መጽሐፍ ቅዱስ እንዲህ ይላል። ኤልያስ ይህንን ሁሉ እንዳደረገ የበዓል ነቢያትን እንዳስገደለ አክዓብ ለሚስቱ ለኤልዛቤል ነገራት። ኤልዛቤል ወደ ኤልያስ መልእክተኛ ላከች። እንደዚህ አለች፣ ነገ በዚህ ጊዜ ከነዚህ ነቢያት መካከል እንደ አንዱ ያላደረኩ እንደሆነ አማልክት ይህንን ያድርጉብኝ ይህንንም ይጨምሩብኝ ብላ መልእክተኛ ላከች ይላል። ኤልያስም ፈራ የሚል ቃል እናነባለን። ተነስቶ ከከተማ ወጣ፣ ርቆ ሄደ፣ ከአንድ ክትክታ ዛፍ በታች ተጋደመ። አቤቱ ከህይወት ሞት ይሻለኛል አለ። ይበቃኛል፣ እኔ ከአባቶቼ አልበልጥም አለ። በንጉሥ አክዓብ ፊት ቆሞ የሞገተ፣ በእስራኤል ፊት ቆሞ የሞገተ፣ ለ3 ዓመት ከ6 ወር ሰማያትን የዘጋ፣ በ450 የበዓል ነቢያት ፊት ቆሞ በአማልክቶቻቸው ያላገጠባቸው የቀለደባቸው ኤልያስ አጭርና ቀላል የሆነ መልእክት ላከችበት ኤልዛቤል። ነገ በዚህ ጊዜ ያለችው ኤልያስም ፈርቶ ይላል። እውነት ለመናገር ከኤልዛቤል ንግግር በስተጀርባ መንፈስ አለ እንጂ ብቻውን አይደለም። እውነት ለመናገር የአንዲት ሴት ቃል አይደለም፣ የአንዲት ሴት ድምጽ ብቻ አይደለም። ከዚያ ጀርባ ኤልያስን ለመሞገት፣ ኤልያስን ለማስፈራራት እግዚአብሔር ከጠራው ጥሪ ኤልያስን ለማውረድ የወጣ መንፈስ ስለነበረ እንጂ። ሆኖም ግን ኤልያስ ፈርቶ ሸሽቶ ሄደ። አገርን የሞገተ የበዓል ነቢያትን ያዋረደ ኤልያስ ኤልዛቤል የምትባል አስፈራራችው፣ ከመንገዱ አሰናከለችው፣ ፊቱን እንዲያዞር አደረገችው፣ ይበቃኛል እንዲል አደረገችው። ከአባቶቼ አልበልጥም፣ ይሄ ሁሉ መከራ፣ ይሄ ሁሉ ጩኸት፣ ይሄ ሁሉ ምንድነው? ይቅርብኝ እንዲል ኤልያስን አደረገችው። እግዚአብሔር ግን ሰዎች በወደቁበት ቦታ በውድቀታቸው የማይተዋቸው አምላክ ነው። ወደ ኢያሱ መጽሐፍ ስመልሳችሁ ታሪኩ በዚያ አክትሞ ቢሆን ኖሮ እንዴት አሳዛኝ እንዴት ከባድ ይሆን ነበር። ምዕራፍ 7 ጋር አላለቀም። ምዕራፍ 8 ላይ እግዚአብሔር ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞችን ሁሉ ካንተ ጋር ውሰድ፣ ተነሳ፣ ወደ ጋይ ወደ ከተማይቱ ወደ ምድሪቱ ውጣ፣ በእጅህ አሳልፌ ሰጥቻለሁ። እግዚአብሔር አምላክ አለ። እግዚአብሔር የምናመልከው አምላካችን የእንደገና አምላክ ነው። እግዚአብሔር ሰዎችን እንደገና ከወደቁበት ቦታ አንስቶ ለድል የሚልክ አምላክ ነው። እንደገና ኢያሱን ቀሰቀሰው።
ዛሬ መልእክት አለኝ ወንድሞቼ እናቶቼ በተለያየ ምክንያት በህይወታችሁ ሽንፈት የገጠማችሁ ውድቀት የገጠማችሁ በትንሹ የተሸነፋችሁ ካቅማችሁ በላይ በሆነ ነገር የተሸነፋችሁ በድካማችሁ ምክንያት የተሸነፋችሁ በስንፍናችሁ ምክንያት የተሸነፋችሁ ምክንያቱ ምንም ይሁን ምን የሆነ ሽንፈት ጋር የሆነ ስብራት ጋር የሆነ ሐዘን ጋር የሆነ ኪሳራ ጋር የሆነ እንባ ጋር ላላችሁ ሰዎች ብርቱ የእግዚአብሔር ቃል አለኝ እግዚአብሔር አምላክ ወደ ወደቃችሁበት እንደገና ለድል ይልካችኋል እንደገና ለድል እግዚአብሔር ወደ ሌላ ቦታ አይደለም ወደ ተባረሩበት ወደ ጋይ እንደገና እግዚአብሔር ለድል ላካቸው እንደገና ለማሸነፍ ላካቸው እንደገና ለኃይል ላካቸው እግዚአብሔር ነገር ለውጦ እንደገና ላካቸው ሃሌሉያ እግዚአብሔር የምናመልከው አምላካችን ነገር ለዋጭ አምላክ ነው እግዚአብሔር ሲለውጣው ይለወጣል እግዚአብሔር ሲቀይረው ይቀየራል እግዚአብሔር ቀይሮት የማይቀየር ነገር የለም እግዚአብሔር ለውጦት የማይለወጥ ነገር የለም እግዚአብሔር በቃ ብሎ የማያበቃ ነገር የለም ሃሌሉያ ወደዛው ወደ ጋይ እግዚአብሔር ላከው 36 ሰዎች ወደ ሞቱበት ወደ ተባረሩበት እየተከታተሉ ቁልቁለቱን ወደ አሳደዷቸው እግዚአብሔር መጣ ኢያሱን እንዲህ አለው ተነስ አለው ዛሬ እግዚአብሔር ቃል አለኝ የእግዚአብሔር መልእክት ወንድሞቼና እህቶቼ ላንቺ ላንተ ለኔ እንደ ቤተሰብ እንደ ግለሰብ እንደ ቤተክርስቲያን የሰራዊት አምላክ እግዚአብሔር ተነስ ይላል እንደገና እግዚአብሔር አምላክ ለድል እንደገና እግዚአብሔር ለማሸነፍ እንደገና እግዚአብሔር ለኃይል እንደገና እግዚአብሔር ለክብር እንደገና እግዚአብሔር ኤልያስን እግዚአብሔር አምላክ ቀሰቀሰው ግደለኛ አልክ አይደል መጥቻለሁ እግዚአብሔር ልገልህ አላለው እግዚአብሔር አምላክ ወደ ኤልያስ የሚበላ ይዞ መጣ ኃይል የሚሆን ይዞ መጣ የሚያበረታውን ነገር ይዞ መጣ እንደገና የሚታጠቅበትን ነገር ይዞ መጣ እንደገና የሚቆምበትን ነገር ይዞ መጣ አይደለም ያንተ ነገር የሚያበቃው የክትክታ ዛፍ በታች አይደለም ተነሳ የምትሄድበት መንገድ ሩቅ ነው ብላ ጠጣ አለው የእግዚአብሔር ቃል እንደዚህ ብሎ ይናገራል በኤልያስ ታሪክ ላይ በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ይሄድ ነበር ይላል በማይደክም ጉልበት እግዚአብሔር ሞላው ይሄ እግዚአብሔር ያንተ ነው ይሄ እግዚአብሔር ያንቺ ነው ይሄ እግዚአብሔር የኔ ነው ይሄ እግዚአብሔር የኛ ነው እግዚአብሔር የምናመልከው አምላካችን እንደገና ለድል ይልከናል እንደገና ለድል ይልከናል እንደገና ለማሸነፍ ይልከናል እንደገና ለኃይል ይልከናል እንደገና ሊያስታጥቀን እግዚአብሔር ይልከናል ወደ አለቀስንበት እግዚአብሔር ለሳቅ ይልከናል ወደ አነባንበት እግዚአብሔር ለደስታ ይልከናል ያቀረቀርንበት ቦታ ላይ እግዚአብሔር መጥቶ ቀና ያረገናል እግዚአብሔር ወደዚያ የውድቀት ቦታችን እንደገና ይመጣል እግዚአብሔር አምላክ እንደገና ለድል ወደ ኋላ ማሰብ የማትፈልጓቸው የህይወት ታሪክ ያላችሁ ሰዎች አላችሁ ስቅቅ ብላችሁ የምታስቧቸው ቀኖች ያሏችሁ ሰዎች አላችሁ ቀኑ ሲመጣ ሐዘን ቀኑ ሲመጣ እንባ የሚላችሁ ሰዎች አላችሁ እግዚአብሔር እሱን ቀን ይቀይራል እግዚአብሔር እሱን ታሪክ ይቀይራል እግዚአብሔር እሱን የህይወት መንገድ ይቀይራል እሱን መንገድ እግዚአብሔር ይቀይራል እንደገና ለድል እንደገና ለማሸነፍ እንደገና ለኃይል እንደገና ለክብር እንደገና ቀና ብሎ ለመሄድ የምናመልከው አምላካችን እግዚአብሔር ያደርጋል ኢያሱና የእስራኤል ልጆች እግዚአብሔር አምላክ እንደገና ወደ ጋይ የላካቸው በምን ምክንያት ነው የኢያሱ ህይወት ምን ያስተምረናል
እንደገና ለመነሳት ምን እናርግ? ፈጠን ብዬ አንድ 4 ነጥቦችን አነሳለሁ። የመጀመሪያውና አንደኛው ነገር ከውድቀታችን መነሳት ነው፣ ወይም ደግሞ ውድቀታችንን አምኖ አለመቀበል ነው። ኢያሱ ምዕራፍ 7 ቁጥር 7 ላይ እንደዚህ ይላል። ከቁጥር 6 ጀምሮ ታሪኩን ማንበብ እንችላለን። ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈን ተሰጠንና ታጠፋን ዘንድ ይህንን ሕዝብ ዮርዳኖስን ለምን አሻገርከው? በዮርዳኖስ ማዶ መቀመጥ በወደድን ነበርኮ። ጌታ ሆይ እስራኤል በጠላቱ ፊት ከሸሸ ምን እላለሁ? ከነዓናውያን በምድሪቱም የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንንም ከምድር ያጠፋሉ። ለታላቁ ስምህ የምታደርገው ምንድነው? አለ። በጋይ ኢያሱ ውድቀት የገጠመው ቀን፣ ሐዘን የገጠመው ቀን፣ መባረር የገጠመው ቀን፣ አንገት መድፋት የገጠመው ቀን፣ የውድቀት ታሪክ ወደ ህይወቱ የመጣ ቀን፣ ያንን የውድቀት ታሪክ አቅጥኖ አላየው። ምንም ማለት አይደለም አላለም። ያለ ነገር ነው አላለም። በሌላ መንገድ ይሄንን ጉዳይ መሸፈኛ ሊሰጠው ኢያሱ በፍጹም አልሞከረም። ዋይ አለ፣ ጌታ እግዚአብሔር ሆይ እስራኤል በጠላቱ ፊት ከተሸነፈ፣ ከተሰደደ፣ ከሮጠ፣ ከሸሸ እኔ ምን እላለሁ? የኢያሱ መጽሐፍ ምዕራፍ 1 በንግግር የሚጀምረው እግዚአብሔር አምላክ ራሱ ነው። የእግዚአብሔር ባሪያ ሙሴ ከሞተ በኋላ የሙሴን አገልጋይ የነዌን ልጅ ኢያሱን እግዚአብሔር እንዲህ ብሎ ተናገረው ይልና በእግዚአብሔር ንግግር ይጀምራል። ቁጥር 7 ላይ እንደዚህ የሚል ቃል አለ። በምትኖርበት የህይወት ዘመን ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ፣ አልጠልህም፣ አልተውህም የሚል ኪዳን እግዚአብሔር አምላክ ሰጥቶ ነው ኢያሱን የጠራው፣ ኢያሱን ያመጣው፣ ኢያሱን መሪ ያደረገው በዚህ የተስፋ ቃል ነው። ኢያሪኮን አሸንፎ አንድ ብሎ ኢያሱ ድሉን ሲጀምር ወደ ጋይ ሄዶ 2 ለማለት ሲጀምር ውድቀት ገጠመው። ይሄንን ውድቀት ኢያሱ በምንም መንገድ በምንም ምክንያት አልተቀበለም። ለመነሳት ጥረት ሲያረግ እንመለከታለን። ዛሬ ወደ ህይወታችን የመጣው ውድቀት እንዲቀለበስ ከተፈለገ ልናደርገው ከሚገባን ነገር መካከል አንዱና ዋነኛው ነገር ውድቀታችንን አለመቀበል ነው። መካድ አይደለም። ይሄን የውድቀት ታሪኬን እግዚአብሔር አምላክ ይቀይረዋል ማለት ነው። ዛሬ ተሸንፌያለሁ፣ ከተሸነፍኩበት ግን መነሳት እችላለሁ። ለማሸነፍ መታጠቅ እችላለሁ። እንደገና በአዲስ መንገድ መሄድ እችላለሁ። እንደገና ድል ማድረግ እችላለሁ። እንደገና ማሸነፍ እችላለሁ ብሎ ይሄንን እውነት ማሰብ ነው። ይሄንን እውነት ባያስብ ኖሮ ኢያሱ አሁን ያነበብነውን ንግግር አይናገርም ነበር። ዋይ አይልም ነበር። አያለቅስም ነበር። ልብሱን አይቀድም ነበር። ወንድሞቼና እህቶቼ ውድቀት ሳቢ ነው። ከተቀበል ነው፣ ከተመቻቸን ያሰፋልናል፣ ምቾት ይሰጠናል። ውድቀት በህይወታችን ሲመጣ ለምን ብለን ካልጠየቅን፣ ለመነሳት ካልጣርን፣ ለመነሳት ካልተዘጋጀን፣ ለመነሳት ራሳችንን ህይወታችንን ካላዘጋጀን፣ ከዚያ ነገር ውስጥ ለመውጣት ጥረት ካላደረግን በስተቀር ውድቀት፣ ሌላ ውድቀት ወደ ህይወታችን ይጠራብናል፣ ይስብብናል። ያ እንዳይሆን ኢያሱ እንዳደረገው ልብስ መቅደድ ጥሩ ነው። ኢያሱ እንዳደረገው ዋይ ማለት ጥሩ ነው። ኢያሱ እንዳደረገው መጮህ ጥሩ ነው።
ኢያሱ እንዳደረገው ቀሪው ነገር ምን ይሆናል? እንግዲህ ለታላቁ ስምህ የምታደርገው ነገር ምንድነው ብሎ ወደ እግዚአብሔር ፊት መምጣት ጥሩ ነው። ውድቀታቸውን የተቀበሉ ሰዎች በውድቀት ኖረዋል። ስብራትን የተቀበሉ ሰዎች በስብራት ኖረዋል። ታስታውሳላችሁ በሁለተኛ ሳሙኤል መጽሐፍ ምዕራፍ 11 ላይ በጣም አስገራሚ ታሪክ እናነባለን። ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት በቤት ቀረ ይላል። ታሪኩን እንደምናውቀው ገላዋን የምትታጠባ አንዲት ሴት አየና ጠራት። ከርሷ ጋር ኃጢአት ሰራ። አረገዝኩ ብላ መልእክተኛ ላከችበት። ያኔ ዳዊት አሰብ አደረገና ኦሪዮን አስጠራው ባሏን። የሰልፍ ነገር እንዴት ነው? የጦርነቱ ነገር እንዴት ነው? እንዴት እየሆናችሁ ነው? ኢዮአብ እንዴት እየመራ ነው? ዛሬ እኮ እውነተኛ ሪፖርት የሚሰጥ ሰው የለም፣ ታማኝ ሰው የለም። ከአንደበተ ልስማ ብዬ ነው ነገረው። በቃ ነገ መልእክት አለኝ አሰናብታለሁ፣ ወደ ቤት ሂድ አለው። ያው እግዚአብሔርን አለው አልሄድም። አለቆቼ በጦር ሜዳ እያሉ ኃያላን በጦር ሜዳ እያሉ እኔ ልበላና ልጠጣ ከሚስቴ ጋር ልተኛ ወደ ቤት ሄዳለሁ? አልሄድም አለ። ምን አይነት ታማኝ ወታደር እንደነበረ እናያለን። ሁለተኛ ቀን ሌላ ነገር ሰራ። ራት ጋብዣለሁ አለው፣ አበላው። እስኪ ሰክር ድረስ አጠጣው። ራሱን እስኪ ስት ድረስ አጠጣው። ወደ ቤት ሄዳለው። ከቤተ መንግስት በወጣ ጊዜ ደጅ ካሉ የጥበቃ ሰራተኞች ጋር ደጅ ላይ አደረ እንጂ ወደ ቤት አልሄዱም። ጠዋት ነገሩት። ዳዊት አልሄደም እኮ ኦሪዮ አሉት። አጭር ደብዳቤ ጻፈ። ሰልፍ የሚበዛበት አካባቢ እንዲሰለፍ ኦሪዮን አድርጉት፣ እንዲገደል አድርገው ንጉስ ዳዊት ብሎ ፈርሞ ለራሱ የራሱን የሞት ደብዳቤ አሳልፎ ሰጠው። ይዞ ሄደ። አላየው። ለዮአብ ሰጠው። ሰልፍ በረታ። በጦርነት ጊዜ እነርሱም እያሳደዱ ጠላቶቻቸውን ወደ ከተማይቱ ደጅ ቀረቡ። ከተማይቱን የሚጠብቁ ቀስት ወረወሩ እና ገደሏቸው። ከእስራኤል ወታደሮች መካከል የተወሰኑ ወታደሮች ተገደሉ። ይሄ የኢዮአብ ስህተት ነበረ። ቅጥር ድረስ መጠጋት አልነበረበትም። ይሄ የጦር አካሄዱ በዳዊት ዘንድ ቁጣ እንደሚፈጠር ያውቃል። ጥያቄ እንደሚያስነሳ ያውቃል። ለዳዊት ሪፖርት ሲቀርብለት እንደዚህና እንደዚያ ሆነ። ወደ ቅጥሩ ተጠጋን። ከቅጥሩ ላይ ቀስት ወረወሩ። ከእስራኤል ልጆች የተወሰኑት ሞቱ ብላ ሪፖርት ስታረግ ዳዊት የተቆጣ እንደሆነ ያኔ አንድ ነገር አድርግ፣ ኦሪዮ ሞቷል በልና ንገረው። ያኔ ቁጣው እንደሚበርድ ያውቅ ስለነበረ የታዘዘው ሰው ልክ እሱ እንዳለው አደረገ። ከዳዊት አንደበት የወጣው ነገር በጣም ከባድ ነው። እንደዚህ ያለ ነገሩ አይክፋህ። ሰይፍ አንድ ጊዜ ያንን ሌላ ጊዜ ይሄንን ያጠፋል። ጉዳዩን አክብደህ አትየው፣ ቀለል አድርገው አለው። እግዚአብሔር አምላክ ከሰማይ ተመለከተ። ይሄ በኦሪዮ ነፍስ ላይ ኢዮአብና ዳዊት የሚቆምሩት ቁማር ነው። ለራሳቸው የፖለቲካ ትርፍ ለማግኘት ከተጠያቂነት ራሳቸውን ለማዳን የተጠቀሙት ስልት ነው። ውስጡን የተወጋጉበት፣ ውስጡን መልእክት የተለዋወጡበት ነው። ምንም ነገር የማይሰወርበት የሰራዊት አምላክ እግዚአብሔር ግን በሰማይ ሆኖ አይቶ ነበረ። ነብዩ ናታንን ልኮ እግዚአብሔር እንደዚህ አለው፣ ይህንን አድርገሃልና ሰይፍ ከቤትህ አይጠፋም አለው። ጦርነት ከቤትህ አይጠፋም አለው። የገጠመውን ውድቀት ሌላ ሽፋን ስለሰጠው
ለመነሳት ለማረም ከመጣር ይልቅ በሌላ መንገድ የልቡን ምኞትና ሐሳብ ለማሳካት ዳዊት ርቆ ሄዶ ነበር። ክፉ ነገር ሰርቶና አድርጎ ነበር። ይሄ ነገር እግዚአብሔርን አስከፋው። ይሄ ነገር እግዚአብሔርን አሳዘነው። እግዚአብሔር ከማን ጎን ይቆማል ካላችሁ ከእውነተኛ ሰዎች ጎን እግዚአብሔር ይቆማል። ሽንፈታቸውን ከሚያምኑ ሰዎች፣ ወድቅ ያለው የሚሉ ሰዎች ጋር፣ ተሸነፍኩ የሚሉ ሰዎች ጋር፣ ደከምኩ የሚሉ ሰዎች ጋር እግዚአብሔር አምላክ ይመጣል። ኤልያስ እኮ ስለደከመው ነው እግዚአብሔር የመጣው። እግዚአብሔር እኮ እንደ ሰው ኤልያስን አባበለው። ተጉዞ አይደለ ከከተማ ሄደው። የተቆጣ ሰው እኮ አይበላም። የተናደደ ሰው እኮ አይበላም። ተስፋ የቆረጠ ሰው እኮ አይበላም። ምናልባት ከቤቱ ሲወጣ ሳይበላ በባዶ አንጀቱ ነው የሄደው። ርቦታል። ከክትክታ ዛፍ በታች ተጋድሞ ሞትን ይለምናል። ከአባቶች አልበልጥም እኔ። እግዚአብሔር መልእክት አልሰጠውም። መጀመሪያ ከእንቅልፉ ቀሰቀሰውና የሚበላ ነገር ሰጠው። አንዳንድ ጊዜ የተቆጣ ሰው ምግብ ማብላት ጥሩ ነው። ረሃብ ቁጣ ይቀሰቀሳል። የምር ንዴት ይቀሰቀሳል። እግዚአብሔር አምላክ የሚበላ ነገር ሰጠው። በላ። የሚጠጣ ነገር ሰጠው። ጠጣ። ተመልሶ ተኛ ይላል። እንደገና ቀሰቀሰው። ለሁለተኛ ጊዜ ብላ ጠጣ አለው። እግዚአብሔር እንኳን በነገር አልተቀበለውም። በምግብ ነው የተቀበለው። በነገር አልተቀበለውም። በውሃ ነው የተቀበለው። ካጠገበው በኋላ የምትሄድበት መንገድ ሩቅ ነው አለው። የሚሄድበትን መንገድ እግዚአብሔር አምላክ አሳየው። የደከሙ ሰዎች ጋር እግዚአብሔር ለማንሳት ይመጣል፣ ለመርዳት ይመጣል፣ ለመደገፍ ይመጣል፣ ታሪክ ለመቀየር ይመጣል፣ ነገር ለመለወጥ ይመጣል። በምንም ምክንያት በህይወታችሁ ውድቀት ያለባችሁ ሰዎች እነሳለሁ ብላችሁ አውጁ። እግዚአብሔር አምላክ ካላችሁበት ቦታ መንጥቆ ያወጣችኋል። የወደቅሽበት ጥልቅ ምንም ያህል ጥልቅ ቢሆን እግዚአብሔር አምላክ ከወደቅሽበት ጥልቅ ስቦ ያወጣሻል። እግዚአብሔር ሲያወጣው የማይወጣ የለም። እግዚአብሔር ሲያነሳው የማይነሳ የለም። እግዚአብሔር ሲያድሰው የማይታደስ የለም። ከውድቀታችን ለመነሳት ልባችንን፣ መንፈሳችንን፣ ህይወታችንን እናዘጋጅ። የጥቅስ ጋጋታ ትተን ወድቅ ያለው እንበል፣ ተሳሳትኩኝ እንበል፣ በደልኩኝ እንበል፣ አጠፋው እንበል፣ ስተተኛው እኔ ነኝ እንበል፣ ያለሁት እዚህ ነው እንበል። እግዚአብሔር ያለንበት ይመጣል። ሁለተኛው ነገር መጸለይ ነው። ያውን ያነበብኑት የመጽሐፍ ቅዱስ ክፍል የኢያሱና የእስራኤል ልጆችን ሽማግሌዎች ጸሎት ነው የምናነበው። ኢያሱ ልብሱን ቀደደ። እርሱና የእስራኤል ሽማግሌዎች ሁሉ በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈ ተሰጠን ዘንድ ለምን ዮርዳኖስን አሻገርከን? ለምን ወደዚህ አመጣህን? ከዮርዳኖስ ባሻገር መኖር አይሻልንም ወይ? አሁን ለታላቁ ስም የምታረገው ነገር ምንድነው? ከጠዋት ማለዳ እስከ ምሽት ድረስ በግንባራቸው በእግዚአብሔር ታቦት ፊት ወድቀው ነበር። ይማጸኑ ነበር፣ ይጠሩት ነበር፣ ይጸልዩ ነበር፣ ይፈልጉ ነበር። ምዕራፍ 8 የዚህ ጸሎት ውጤት ነው። እግዚአብሔርም ኢያሱን አትፍራ አለው። መጣ እግዚአብሔር አምላክ። ወንድሞቼ እናቶቼ የምናመልከው አምላካችን እግዚአብሔር ሲጠራ የሚመጣ አምላክ ነው። የት ነህ ሲባል እነሆኝ የሚል አምላክ ነው። ስሙኝ፣ መጸለይና አለመጸለይ ሂሳቡ እኩል አይደለም። ሰው በመጸለይ ካገኘ ባለመጸለይ ያጣል። መጸለይ ትርፋማ የሚያረግ ከሆነ አለመጸለይ ያከስራል። ውጤቱ አንድ አይነት አይሆንም።
ጸልየን እግዚአብሔር ከመጣ ሳንጸልይ እግዚአብሔር ሊቀር ይችላል፣ ሊተው ይችላል። በመሰረቱ መጸለይ የሚጸልይ ሰው በጸሎት የሚያምን ሰው ነው። አንዳንድ ጊዜ ጸሎት ሲያቅተን መፈተሽ መመርመር ያለብን ስለ ጸሎት ያለንን ትምህርት ነው። ትምህርት ጸሎት እንዴት ነው የገባን? በጸሎት የተጉ ሰዎች ስለ ጸሎት የሚያውቁ ሰዎች ናቸው። ጸሎትን የተለማመዱ ሰዎች ናቸው። ጸሎትን የደጋገሙ ሰዎች ናቸው። ያ ደግሞ በሰው ህይወት፣ በሰው ታሪክ፣ በሰው ዘመን ውስጥ በጣም አስገራሚ የሆነ ነገር ያደርጋል። በጣም ደስ የሚል አባባል አለው። ስለ ጸሎት በጻፈው መጽሐፉ ላይ ዶክተር ደስታ ላንጋና እንደዚህ ብሎ ተናግሯል። እኛ ስንጸልይ እግዚአብሔር ይሰራል፣ እኛ ሳንጸልይ እኛ እንሰራለን። ምርጫው እንግዲህ የኛ ነው። ሰው የሚሰራው የአቅሙን ያህል ነው። ስንጸልይ እግዚአብሔር ይሰራል፣ ሳንጸልይ እኛ እንሰራለን። መጸለይ የእግዚአብሔርን ክንድ ያመጣል፣ የእግዚአብሔርን ጉልበት ያመጣል፣ የእግዚአብሔር ህልውና ያመጣል፣ የእግዚአብሔርን በረከት ያመጣል፣ የእግዚአብሔርን ጸጋ ያመጣል። አለመጸለይ የዚህ ተቃራኒ ነው። አለመጸለይ የዚህ ተቃራኒ ነው። ረድኤት የምንቀበለው ጸልየን ከሆነ ከረድኤት እንርቃለን። ባልጸለይን መጠንና ልክ እንጸልይ። ከውድቀታችን ለመነሳት እንጸልይ። አንሺውን እንጥራው፣ ረጂውን እንጥራው፣ አጋዡን እንጥራው፣ የሚችለውን እንጥራው፣ ያለንበትን እናሳየው። ያኔ የሚያነሳን አምላክ እንደገና ይመጣል። እንደገና እንዲመጣልን፣ እንደገና እንዲመጣላችሁ የምትፈልጉ የእግዚአብሔር ብሩካን የሰራዊት ጌታ እግዚአብሔርን ጥሩት። አለመጸለይ ከእግዚአብሔር መንግስት ላያጎላችሁ ይችላል። ከእግዚአብሔር ፕሮግራም ግን ሊያጎለን ይችላል። እግዚአብሔር ስለ ህይወታችን ካሰበው ካዘጋጀልን ከእግዚአብሔር ድግስ ግን፣ ከእግዚአብሔር በረከት ግን፣ ከእግዚአብሔር ጸጋ ግን ሊያጎለን ይችላል። ለምን ይጉደልብን? ለምን እንጣ? እናመቻች። መቼም አክርሬ እኔ የጸሎት ቦታ ይሄ አዳራሽ ብቻ እንደሆነ አድርጌ አላወራም። ግን በፍጹም የማይረሳው ነገር በጉባኤ ከህዝብ ጋር መጸለይ ማይችሉ ሰዎች በግላቸው መጸለይ ይችላሉ ብዬ ግን አላምንም። ምክንያቱም ሁሉ ጊዜ ህብረት ነገሮችን ቀለል ያደርጋል። ህብረት ነገሮችን ቀለል ያደርጋል። በግል የሚከብደን ነገር ሁሉ በህብረት ሲሆን እንችለዋለን። እኔ ስፖርት መሰራበት አንድ ቲም አለ። ለአንድ ሰዓት ነው የምንሰራው። አንዳንድ ቀን ሲረፍድብኝ፣ አንዳንድ ቀን እግሬ ላይ የሆነ ነገር ሲሰማኝ በግሌ ለምን አላረገውም ብዬ ሞክሬ አውቃለሁ። በፍጹም አንድም ቀን ለአንድ ሰዓት ሰርቼ አላውቅም። 20 ደቂቃ ከሰራው በኋላ እጭ ብዬ እዘጋዋለሁ። የሚያበረታኝ የለም። እልኩን አይቼ የምከተለው ከጎኔ የለም፣ ከግራዬ ከቀኜ የለም። ሲበቃኝ ይበቃኛል፣ እጭ ብዬ ትቼው እሄዳለሁ። ጸሎትም እንደሱ ነው። ጸሎትም እንደሱ ነው። በህብረት ስንሆን የሌላው ልመና፣ የሌላው ምልጃ፣ የሌላው እንባ፣ የሌላው ልሳን፣ የሌላው ትጋት ጉልበት ይጨምርልናል። ይጋባል፣ ከጎረቤት ይጋባል። ወጋው ሲል ወጋው ማለት እንጀምራለን። እልል ሲል እልል ማለት እንጀምራለን። ሲያጨበጭብ ማጨብጨብ እንጀምራለን። የነቃውን አይተን አብረን እንነቃለን፣ አብረን እንተጋለን፣ አብረን እንቃትታለን። ዛሬ ጥሪ ያለኝ ኑ ወደ እግዚአብሔር ቤት ለጸሎት ከቅዱሳን ጋር፣ ከወንድሞች ጋር፣ ከእህቶች ጋር ያምላካችንን የእግዚአብሔር ፊት ለመፈለግ ራሳችንን በእርሱ ፊት ለማዋረድ ወንድሞቼ እናቶቼ ኑ።
የምር ስንጸልይ የምር የሚመጣ ነገር ወደ ህይወታችን አለ። የከበደን ያቃተን በግላችን ታግለን እምቢ ያለን ሸክማችንን ከላያችን ላይ እንዲወስድ እግዚአብሔር የሚጸልዩ ሰዎችን እንደገና ያነሳቸዋል። ኢያሱ ወደ ገባኦን እንደገና እግዚአብሔር የላከው ስለጸለየ ነው። እግዚአብሔርን ስለጠራ ነው። ፊቱን ስለፈለገ ነው። ሶስተኛ ንስሐ መግባት ነው። ሶስተኛው እንደገና ለድል እንድንዘጋጅና እንድንቆም ወደ ወደቅንበት ታሪክ እግዚአብሔር እንደገና ለድል እንዲልከን የሚያደርገው ንስሐ ነው። እግዚአብሔር አምላክ እንደዚህ ያለ ምዕራፍ 7 ቁጥር 11 ላይ እስራኤል በድሏል፣ ያዘዝኳቸውንም ቃል ኪዳን አፍርሰዋል፣ እርም የሆነውን ነገር ወሰዱ፣ ሰረቁ፣ ዋሹ፣ በዕቃ ውስጥ ሸሸጉት። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፣ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውን ነገር ከመካከላችሁ ካላወጣችሁ ከዚህ በኋላ ከናንተ ጋር አልሆንም አለ እግዚአብሔር። ሲጸለይ ሲለመን እግዚአብሔር ተናገረ፣ ነገረው። የውድቀት ምክንያት እስራኤል በድሏል። በትላንትናው ድል ኢያሪኮ ጋር በነበረው ነገር የነገርኳችሁን ያዘዝኳችሁን ትእዛዝና ሕግጋት ሁሉ ሽረዋል፣ በድለዋል። ከዚህ በኋላ ከናንተ ጋር አልሄድም፣ የተረገሙ ናቸው፣ በጠላቶቻችሁ ፊት መቆም አትችሉም፣ እኔ በመካከላችሁ የለውም፣ ትቻችሁ ሄጃለሁ፣ ተለይቻችሁ ነበር አለ። ለካ የድላችን ምክንያት እግዚአብሔር ነው። ለካ ቀና የማለታችን ምክንያት እግዚአብሔር ነው። ለካ አስፍዘን የምንሄደው እግዚአብሔር ከኛ ጋር ስለሆነ ነው። ለካ የምናወራው እግዚአብሔር ከኛ ጋር ስለሆነ ነው። ድምጻችን የሚሰማው ለካ እግዚአብሔር ከኛ ጋር ስለሆነ ነው። እግዚአብሔር ትቶን የሚሄድ ነገር ብዙ ነው። የእስራኤል ውድቀት የአሰላለፍ ችግር ያመጣው አይደለም። የሪፖርት ችግር ያመጣው አይደለም። የስልት ችግር ያመጣው አይደለም። የእስራኤል ውድቀት በደል ያመጣው ነው። ኃጢአት ያመጣው ነው። አመጽ ያመጣው ነው። እርም ያመጣው ነው። ራሱ እግዚአብሔር እንደተናገረ እርም አለው። ይቅርባችሁ፣ አትንኩት ያልኩትን ነክታችኋል። በደል አለ፣ ኃጢአት አለ፣ አመጽ አለ። ኢያሱ ቀጥታ እርምጃ ሲወስድና ያለን የእስራኤል ልጆች በየነገዱ ከፋፈለ። ለነገ አዘጋጃቸው። ለነገ ራሳችሁን አዘጋጁ፣ ቀድሱ። እግዚአብሔር በመካከላችን በደል አይቷል፣ ኃጢአት አይቷል፣ አመጽ አይቷል አለ። በየነገዱ ከፈለ፣ ጣጣ አለ። በነገድ ተለየ። በየአባወራው ቤት ደግሞ ጣጣ አለ። አባወራው ተለየ። እንደገና በነፍስ ወከፍ ጣጣ አለ። እጣው በአካን ላይ ወደቀ። ከዛ በኋላ ኢያሱ ይጠራዋል፣ እንዲህ ይለዋል። እግዚአብሔር እንዲህ አለው፣ ተነሳና ሕዝቡን ቀድስ፣ እንዲህም በላቸው፣ የእስራኤል ልጆች ሆይ እርም የሆነውን ነገር በመካከላችሁ አለ። እርም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሯልና እስከ ነገ ድረስ ተቀደሱ። ነገም በየነገዶቻችሁ ትቀርባላችሁ፣ እግዚአብሔርም የሚለየው ወገን ያኔ ይለያል አለው። መጨረሻ ላይ እንደሚል ቃል አለ። ኢያሱም ማልዶ ተነሳ፣ እስራኤልንም በየነገዱ አቀረበ። የይሁዳ ነገድ ተለየ፣ የይሁዳም ወገን አቀረበ። የዛሪን ወገን ለየ፣ የዛራንም ወገን ሰዎች አቀረበ። የዝምብሪ የቤቱም ሰዎች አቀረበ። ከይሁዳ ነገድ የሆነ የከርሚል ልጅ የዘምብሪ ልጅ የዛራን ልጅ አካን ተለየ። ቁጥር 19 ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረከውንም ንገረኝ፣ አትሸሽገኝም አለው። ከዚያ በኋላ የአካንን ኑዛዜ እናነባለን። አካንን ከእስራኤል ልጆች መካከል አወጣው፣ ፈረደበት፣ አስወገደው። ያኔ እግዚአብሔር አምላክ እንደገና ኢያሱን እልካለሁ ተነሳ አለው።
እግዚአብሔርን ከምናከብርበት መንገድ መካከል አንዱ ንስሐ መግባት ነው። ኢያሱ ያለውን አነበባችሁ? ልጄ ሆይ ያደረከውን ነገር ንገረኝ፣ አትሸሽገኝ፣ ክብርን ለእግዚአብሔር ስጥ አለው። ለካ ንስሐ መግባት እግዚአብሔርን ማክበር ነው። ለካ ንስሐ አንተ ልክ ነህ ማለት ነው። ለካ ንስሐ አንተ ንጹህ ነህ ማለት ነው። ለካ ንስሐ አንተ እውነተኛ ነህ ማለት ነው። እግዚአብሔርን ከምናከብርበት መንገድ መካከል አንዱ በአምላካችን በእግዚአብሔር ፊት ንስሐ መግባት ነው። ወንድሞቼ እናቶቼ በሰራዊት አምላክ በእግዚአብሔር ፊት ንስሐ እንግባ። እርሱን ለማክበር፣ እሱን ለማጸደቅ፣ እሱን ልክ ነህ ለማለት፣ በደልን ከመካከላችን ለማራቅ። ያኔ እግዚአብሔር ታሪካችንን ሊቀይር ይመጣል። ያኔ እግዚአብሔር ነገራችንን ሊለውጥ ይመጣል። የሚደበቁትን እግዚአብሔር ያጋልጣቸዋል። ያጋለጡትን ግን እግዚአብሔር ይምራቸዋል። ለነገ ተቀደሱ ሲል አካን ተነስቶ ቢሆን ንስሐ ገብቶ ቢሆን የእግዚአብሔርን ፊት ፈልጎ ቢሆን እኔ ነኝ ብሎ ቢሆን የደረሰበት ነገር አይደርስበትም ነበር። በደሉ ከሱ አልፎ በቤቱ ላይ ሆነ። በደሉ ከሱ አልፎ በልጆቹ፣ በትዳሩ፣ በኑሮ፣ በንብረቱ ባለው ነገር ላይ ሁሉ ፍርድ፣ ቅጣት ሆነበት። በድለን ስንገኝ በድያለሁ ማለት መንፈሳዊነት ነው። ንስሐ ክርስቲያናዊ የህይወት ስርዓት ነው። ክርስቲያናዊ የህይወት ስርዓት ነው። በመንኖርበት የህይወት ዘመናችን ሁሉ እግዚአብሔርን ስናመልክ፣ ስናገለግልና ስንከተል በፍጹም ከማንስተው ነገር መካከል አንዱ ነው። እንደ ሰው ተጠንቅቀን ለመኖር እንሞክራለን፣ እንጥራለን። ግን ልንነካካ ምንችልበት እድል አለ። ልንበላሽ ምንችልበት እድል አለ። ልንቆሽሽ ምንችልበት እድል አለ። እቺ ምድር ቆሻሻ ናት። ስንኖር ተጠንቅቀን ነው ምንኖረው። ህይወት ጠብቀን ነው ምንኖረው። በማህበራዊ ግንኙነታችን፣ በስራችን፣ በመናደርገው ነገር ሁሉ። ሆኖም ግን አንዳንድ ጊዜ ሳናውቅ ተነካክተን የምንገኝበት ጊዜ ነው። ያኔ እጠበኝ ነው የሚባለው። ያኔ አንጻኝ ይባላል። ያኔ እንናዘዛለን። ያኔ ማረኝ እንላለን። ያኔ እኔ ነኝ እንላለን። ያኔ ኃላፊነት እንወስዳለን። እግዚአብሔር ኃላፊነት የሚወስዱ ሰዎችን ካሉበት ሁኔታ ያወጣቸዋል። ወድቀው አይቀሩም። ተበላሽተው አይቀሩም። ቆሽሸው አይቀሩም። እግዚአብሔር ታሪካቸውን ይቀይራል። ኢዮብን ታስታውሱታላችሁ? ኢዮብ እኮ እንደርሱ እግዚአብሔርን የሚፈራ ጻድቅ፣ ከክፋት የራቀ በምድር ላይ የለም ብሎ እግዚአብሔር የመሰከረለት ሰው ነው። የህይወት ምልልሱንና የህይወት ስርዓቱን ስናጠና የሀብታም ልጆች ናቸው። መብላት መጠጣት ደስ የሚላቸው፣ ሰበብ ፈልገው የሚደግሱ፣ ሰበብ ፈልገው የሚበሉ የሚጠጡ፣ የደስታ ቀን እናድርግ እያሉ ለደስታ የሚጠራሩ ልጆች ያሉት ባለጠጋ ሰው ነው ኢዮብ። እነሱ ድግሳቸውን ከጨረሱ በኋላ ክፍሉን አስተውላችሁ አንብባችሁ ታውቃላችሁ? ኢዮብ ምናልባት ልጆቼ እግዚአብሔርን በድለው ሊሆን ይችላል ብሎ በየስማቸው ለእነርሱ መስዋዕት ያቀርብ ነበር ይላል። የበደል መስዋዕት ያቀርባል። ስለነሱ ይናዘዛል። ስለነሱ ምናልባት በልባቸው እግዚአብሔር አምላክ ንስሐ የሚገቡ ሰዎች ደካሞች አይደሉም። እጠበኝ የሚሉ ሰዎች ደካሞች አይደሉም። ንስሐ የሚያወሩ ሰዎች ደካሞች አይደሉም። ምርጫቸውን እግዚአብሔርን ያደረጉ ሰዎች ናቸው። ከንስሐ እንራቅ። ከንስሐ ህይወታችንን አናርቅ። ንስሐ መንፈሳዊ ሻወር ነው። ንጽህና ይሰጣል። ነፃነት ይሰጣል። ነገር እንደገና ምንቀጥልበትን እድል ይሰጣል።
ተጨማሪ ጉልበትና ኃይል ይሰጣል። ነገር እንዲታደስ ያደርጋል። ኢያሱና የእስራኤል ልጆች እንደገና እግዚአብሔር አምላክ ለድል የላካቸው ንስሐ ስለገቡ ነው። አራተኛውና የመጨረሻው ነገር የእግዚአብሔርን ፈቃድ መከተል ነው። ከዚህ በኋላ ምዕራፍ 8 ቁጥር 2 ላይ ኢያሱም በንጉስ ምዕራፍ 8 ቁጥር 2 ላይ በኢያሪኮና በንጉሷ እንዳደረክ እንዲሁ በጋይና በንጉሷ ታደርጋለህ። ምርኳን ከብቷን ግን ለራሳችሁ ትዘርፋላችሁ። ከተማይቱም በስተኋላ ድብቅ ጦር አስቀምጥ አለው ይላል። ይህንን ያለው እግዚአብሔር ነው። ሲልከው እግዚአብሔር አምላክ ለድል እንደገና ወደ ጋይ ሲልከው የሚሄድበትን መንገድ እግዚአብሔር ነገረው። አሁን ይኸውልህ ስትሄድ የምትሄደው እንደዚህ ነው። አንተ ከኋለኛው ጋር ትሰለፋለህ። ቀድመህ ድብቅ ጦር ትልካለህ። ከተማይቱ በስተጀርባ ትሸሽጋቸዋለህ። የጋይ ሰዎች ይወጣሉ። የእስራኤል ልጆች እንደገና መጡ ብለው ይከተሏቸዋል። ያኔ እንደተሸነፍክ ሆነ ትሸሻለህ። ይከተሉሃል። ድል አደረግን ብለው ከከተማ ታርቃቸዋለህ። ያ ድብቅ ጦር ከተማይቱን ይይዛታል፣ በሳት ያቃጥላታል። ያኔ አንተ ፊትህን ወደ ጋይ እንደገና ትመልሳለህ። በያሪኮና በንጉሷ እንዳደረክ እንዲሁ በጋይና በንጉሷ ታደርጋለህ። የውድቀት ታሪክን ትቀይራለህ አለው እና እግዚአብሔር አምላክ የድሉን መንገድ ቀየሰለት። የሚሄድበትን መንገድ አሳየው፣ ነገረው። ኢያሱ ለድል ማድረግ ያለበት የእግዚአብሔር ምክር መከተል ነው። የእግዚአብሔርን ሐሳብ መከተል ነው። የእግዚአብሔርን ድምጽ መከተል ነው። የእግዚአብሔርን ድምጽ የሚከተሉ ሰዎች እግዚአብሔር አምላክ ነገራቸውን እንደገና ይቀይራል። እንደገና ለድል የእግዚአብሔር ሕዝብ እንደገና ለድል እግዚአብሔር እንዲልከን መንፈሱን እንከተል። ቅዱስ ቃሉን እንከተል። ምክሩን እንከተል። እግዚአብሔር የነገረን እውነት ተከትለን እንሂድ። ሕይወት የድል ይሆናል። ሕይወት የማሸነፍ ይሆናል። ሕይወት የክብር ይሆናል። ነገራችንን እግዚአብሔር የሰራዊት አምላክ ይቀይራል። ዛሬ መልእክቴ በተለያየ መንገድ ወደ ሕይወታችሁ ሐዘን፣ ወደ ሕይወታችሁ ስብራት፣ ወደ ሕይወታችሁ ለቅሶ፣ ወደ ሕይወታችሁ ደስ የማትሰኙበት አንዳች ነገር የመጣባችሁ የተጠጋችሁ ሰዎች ለእናንተ ብርቱ መልእክት አለኝ። እግዚአብሔር የምናመልከው አምላክ እንደገና ለድል ይልከናል። የውድቀት ታሪካችንን እግዚአብሔር እንደገና ይቀይራል። ነገራችንን እግዚአብሔር አምላክ እንደገና ይለውጣል። እግዚአብሔር የእንደገና አምላክ ነው። እግዚአብሔር የእንደገና አምላክ ነው። እግዚአብሔር የእንደገና አምላክ ነው። እግዚአብሔር ወደኛ እንደገና እንዲመጣ እኛ ምን እናድርግ? የመጀመሪያው ነገር ያነሳ ነው፣ ከውድቀታችን ለመነሳት እንጣር። ውድቀትን አንቀበል። ሁለተኛ እንጸልይ፣ የእግዚአብሔርን ፊት እንፈልግ። ሶስተኛ ንስሐ እንግባ፣ እንናዘዝ፣ ወደ እግዚአብሔር እንመለስ። አራተኛ የእግዚአብሔርን ምክር፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ድምጽ እንከተል። ያኔ ሕይወታችን የውድቀት አይሆንም። ሕይወታችን የለቅሶ አይሆንም። ሕይወታችን የእንባ አይሆንም። እግዚአብሔር ነገር ይቀይራል። እግዚአብሔር ነገር ይቀይራል። እግዚአብሔር ታሪክ ይቀይራል። እግዚአብሔር ሲቀይር ማይቀየር ነገር የለም። እግዚአብሔር ሲለውጥ ማይለወጥ ነገር የለም። እግዚአብሔር የሕይወት መንገድሽን ይቀይራል። እግዚአብሔር የሕይወት መንገድን ይቀይራል። ትላንት ባልነበራችሁበት ያላችሁ ሰዎች አላችሁ። ትላንት የበለቅሶ ሸለቆ ውስጥ የነበራችሁ ያ ታሪካችሁ፣ ያ እንባችሁ፣ ያ ለቅሷችሁ የተቀየረላችሁ ሰዎች እግዚአብሔር ዛሬም የእንደገና አምላክ ነው። እግዚአብሔር ዛሬም ነገር ይለውጣል። እግዚአብሔር ዛሬም ታሪክ ይለውጣል። እግዚአብሔር አምላክ ታሪክ ለውጦ እንደገና ለድል የሚያስታጥቀን አምላክ ነው። ለእግዚአብሔር ለአምላክ ክብር ይሁን። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ያንቺ አምላክ የእንደገና አምላክ ነው። ያንተ አምላክ የእንደገና አምላክ ነው። በጎናችሁ ያለውን ሰው እግዚአብሔር አምላክ እንደገና ለድል ይልካል በሉልኝ። እንደገና እግዚአብሔር ለድል ይልክሻል። ትነሳለህ በሉት፣ ትነሻለሽ በሉት፣ ትሄዳለህ በሉ፣ ታሸንፋለህ በሉት፣ ነገር ይቀየራል በሉ፣ እግዚአብሔር ጣልቃ ይገባል በሉ። ለጌታ አምላክ ክብር ይሁን።
እግዚአብሔር የተባረከ ይሁን።